ጋማ አድርጌው ነበር። እናንተ ቴክስት ላካችሁለት በሌሊት በሮ ሄደ። አንቺ ጋር ያኔ እንደዛ ያደረግሽው ነገ ጠዋት ከአንቺ ጋር እንገናኛለን ምናምን። ልጁን በቃ ታስጨንቁት ና ብልሽ ነው ታስጨንቁት። በቃ ለቀቂው ልጁ ና ወደ እኔ ና ወደ እኔ እና በቃ እኔ ጋ ሶስተኛዋም ለምን አትመጣም? ለሶስት እንደው ወደዛ እያረጋችሁ አንጠልጥላችሁ እኔ ልወስንላችሁ 15 ቀን አንቺ ሩታ ጋር 15 ቀን ሄርሜላ ጋ ቢሆን ምን ይመስላችኋል? ማንጋ እንደታመመም በዛው አጋጣሚ እኛ እናውቃለን። እና ልጁን እንትኑን አወጣችሁት እንጂ እጁ እኮ የለም። እሱ ራሱ አንድ በሽታ ሊሆንበት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ ውድ ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ? እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። እናንተም ጋር ሰላም እንደሚሆን ሙሉ ተስፋ አለኝ። ባላችሁበት ሰላማችሁ ብዝት ይበልልኝ እያልኩኝ እንደተለመደውም ዛሬም በአዲስ ቪዲዮ መጥቻለሁ። ወዳችሁ ፈቅዳችሁ ለምታበረታቱኝ እጅግ አድርጌ አመሰግናለሁ። ለቤት አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ሄደውን ምልክቱን ተጫኑት፣ አይከፈልበትም ማለት ነው። እና የዛሬው እንኳን ጫን ያለ ነው። አብርሽ ወደ ራሱ ተመለሰ ተብሎ መጣን። እኛም ደግሞ በጉጉት ለማየት ስንቀርብ አንቺ ዝጋው ስልሽ ዝጊውት ስልሽ የሆነ እንትን ተረሳምቻለሁኝ። ባልና ሚስት ነበሩና ከዛ በር ሳይዘጉ አድረዋልና አንቺ ዝጊ አንተ ዝጋ እየተባባሉ ከዛ ሌባ ገብቶ አንድ ኩምታን እህል ውቀጡ ይላቸዋል። ከዛ እየወቀጡ እሷ አንዴ ስትወጋ ዝጋው ስልህ ትለዋለች። እሱም ደግሞ ዝጊው ስልሽ አሁን እንደዛ ሆነ እኮ አብርሽ። እንደው ትልቅ ሰው በተቀመጠበት ቡዜን የመሰለ ሰው አስቀምጣችሁ እናንተ እንደዚህ ስትሆኑ ለወንድ ትንሽ አታፍሩም? እንደውም ከቡዜ ትንሽ ታንሳላችሁ። ቢሆንም ክብር የአብርሽ ደግሞ ታላቅ ናት። እሱ ባያወራ ራሱ እና እሷን ማክበር ነበረባቸው ሀቂቃ ማለት ነው። የዛሬው ቪዲዮ በጣም የሚያስጠላ በሩታን በኩል ያለው በሄርሜላን በኩል ያለው ጭራሽ አጠቃላይ ይዛችሁት የመጣችሁት ቪዲዮ አይነፋም። ወላሂ በጣም ያስጠላል፣ በጣም ያሳፍራል። የሚያሳፍር ነገር ነው ያመጣችሁት። እና አብርሽ ደግሞ ሰላም ነው፣ ምንም አልሆነም። ልትሸቅሉ ፈልጋችሁ ነው ብዬ ነው ማወራው። ዛሬ በጣም ነው የተናደድኩባችሁ ማለት ነው። አንዳንዴ ገረፍ ስናደርጋችሁ ይሻላችኋል መሰለኝ። ስናሽቃበጥላችሁ ትክክል ናችሁ ስንላችሁ ሁሌም እየተሳሳታችሁ እናንተን እየተከተልን እኛም ገደል እየገባን እናንተም ገደል እየገባችሁ ነው ያላችሁ። ተበርቸበራር አለ። እኔ እያወራሁኝ ለካ ተቋርጧል። ወሬ ራሱ ጠፋብኝ። እና የጉራጌን ማህበረሰብ እምነታችሁን እያስደፈራችሁ እያስጠላባችሁ ነው ያለውና እኔ በጉራጌ ማህበረሰብ ነው ተወልጄ ያደግኩት። እንደዚህ አይነት ባህልም ወግ ምንም የለንም። በሃይማኖታችሁም ደግሞ እንደዚህ ማድረግ ሁለተኛ መደረብ ይፈቀዳል ብዬም አላስብም። ቢፈቀደ ራሱ እንደዚህ አይነት ብልግና መጥቶ የሰውን ባል ንጥቆ አረ ይከብዳል ወላሂ። በተለይ ቡዜ ትልቅ ሰው ናት ወይ ማስታረቅ ያለባትን ማድረግ ሲገባት እሷም አንዴ አከሌ ጋር ሄዱ አንዴ አከሌ ጋር እየተባለ እኛን እያሽከረከራችሁ የምትነግዱት ነገር ያስጠላባቸዋል። እና በአጠቃላይ የቡታጀራ ዩቲዩበሮች ለእኛ ምንም ያስተማራችሁን ነገር የለም ሀቂቃ እውነት ለመናገር ቢሆንም ብታስተካከሉ ለእኛ ጥሩ ነገሮችን ይዛችሁ ብትመጡልን፣ ይሄ ከዚህ ውጥንቅጥ ከዚህ የወረድ ነገር ትታችሁስ ብትወጡ ጥሩ ነው ብዬ አስባለሁኝ። ከእጅ አልፎ ግርግር ብሎናል ሀቂቃ። አሁን ያኔ በነገራችን ላይ ብዙ ልጆች ነቅተዋል። በፊት እውነት ይመስላቸው ነበረ የሚያለቅሱ ልጆች ራሱ ነበሩና አሁን ላይ ግን ያው ትንሽ ነቅተዋል። ድራማ መሆኑ ገብታቸዋል። ወይም ደግሞ ርዕስ ጻፉለት፣ ስም አውጡለት፣ ርዕስም አስቀምጡለት፣ ክፍል 1 ክፍል 2 እያላችሁ ቀጥሉ። እንደዛም ቢሆን ያው የሚያያችሁ ያያችኋል። ግን በውሸት የተሞላ ሆነና በጣም አስጠልቶበታል ለማለት ያክል ነው። ለማንኛውም እንዳልኳቸው እንግዲህ እየተቆራረጠ አስቸግሮኛል። አብርሽ ሩታ እንዲሁም የቡታጀራ ዩቲዩበሮች
በጣም በመንገድ እየሳታችሁ ስለሆነ ለእኛ ምንም እየጠቀመን ስላልሆነ እንግዲህ እኛ ችግር የለብንም። ያው ዩቱበሮችንን ታውቃላችሁ፣ ዩቱበር ስንሆን አዎ ብዙ ውሸትም ነገሮች ይዘን የምንመጣለን። የማይሆን ነገር ሆነ የምንለም ሰዎች አለን። ግን እንደማይጠቅም ኦዲየንሱ ውዶ ሲያድር እንደሚሰለቸው ሁላችንም ማወቅ ግዴታችን ነው ብዬ ነው ማስበው። አሁን ላይ ግን በእናንተ ብዙ ሰዎች ነቅተዋል። በነገራችን ላይ ያው ያኔ ስለ ውሏችን እናወራለን አንድ ላይ ስንሆን እና እነ ሩታ እኮ እንደዚህ ብለሽኝ ነበር እኮ ባለፈው እኮ እንደዚህ ብለሽኝ ነበረ፣ እውነትም አሁን እኮ እንደዚህ ሆነ፣ እንደዛ በዚህ ወጣ በዚህ ወረደ ይላሉ እና አሁን በጣም እንደሰለቻቸው ነው ኮሜንታተሮች ራሱ ያው ለማስመሰል ለላይክ ምናምን ነገር ነው እንጂ ሀቂቃ እውነት ለመናገር እነሱም እውነት ነው ብለው አምነው ተቀብለውት አይደለም። ስለዚህ የምታመጡልን ነገር ብታስተካክሉት። እስከዚህ ሄዳችሁበታል፣ 2 ዓመት ሰርታችሁበታል። አብርሽና ሩታ ተፈረደባቸው እና ሌሎቻችሁስ ወይም አግብታችሁ ባሎቻችሁን የሰጠራችሁ ብዙ እርግጠኛ ነኝ ባለትዳር ናት ብዬ ያስባለሁ። አንቺስ በትዳርሽ ላይ እንደዚህ አይነት ነገር ቢፈጠር ምን ታደርጊያለሽ? በትዳርሽ ትሸቂያለሽ ወይ? እውነት አብርሽና ሩታ ባለትዳር ከሆኑ ይሄን አክል መሄድ ምን አስፈለጋቸው? ጥሩ ነው ወይ? ጥሩ ነው ብላችሁ ታስባላችሁ? በትዳር ላይ ይሄን አክል መሸቀር ጥሩ ነው ብላችሁ ታስባላችሁ ወይ? ባይጣሉ ሀታ ባይጣሉም ቢዋደዱም ቤት ውስጥ ሌላ ቢሆንም አብዛኛው ሶሻል ሚዲያ ተጠቃሚ አብዛኛው ሶሻል ሚዲያ ላይ ሲመጣ ጥሩ ሆኖ ይመጣል። ቤት ውስጥ ደግሞ መጥፎ የሚሆን አለ። ሶሻል ሚዲያ ላይ መጥፎ ሆኖ ቤት ውስጥ ደግሞ ጥሩ የሚሆን ባለትዳሮች አሉ በብዛት እና በእናንተ አይነቱ ደግሞ እኛ ምንም የተማርነው እኔ በበኩሌ ምንም የተማርኩት ከጥላቻ ውጭ ምንም የተማርኩት ነገር የለም። ቢሆንም እናንተ ደግሞ የተሻለ ነገር ይዛችሁልን ብትመጡ የተሻለውን የሚፈልግ ሰው ይማራል ብዬ አስባለሁኝ። አብርሽ እንዳልታመማ ዛሬ በዝምታ ሌላ ጊዜ አወራ ነበረ። ዛሬ ጭራሽም ዝምታውን መርጦ ዝም ብሎ ነበር እና እንኳንም አልደከመም። ሀቂቃ ማለት ነው። አንዳንዴ ዝምታም ጥሩ ነው ይባላል እና እንኳንም አልደከማ እንኳንም አልደከምክ። ለማንኛውም ከዚህ በላይ ባትሄዱ የተሻለ ነው ብዬ አስባለሁኝ። ታሞም ከሆነ እንግዲህ ቦዜ የተወሰነ ጊዜ ከአንቺ ጋር ጥሩ አየር አግኝቶ ሄርሜላም አንቺ አታገኙም እንደዋወላለን ብላለች። ሩታንም እንደዛ ብላ እሷ ይዛ ልትሄድ ነው። የነገውንስ ምን እንጠብቅ? ወሰደው ስትሉ ልትመጡ ነው ወይስ አለቀባችሁ? ድራማው ሊያልቅ ነው? አይ ካለቀው እንኳን መስመሩን አልያዘም። መስመሩን አስይዛችሁ ከዛ በኋላ በቃችሁ ይላችኋለሁ። ለማንኛውም ይናከል ከለፈለፍኩኝ እንግዲህ እናንተ ምቀኛ ነው የምትሉት ሀቅ ያወራ ሰው ሁሉ ቲክቶክም ላይ ምቀኛ ትለውታላችሁ። ፈረደበት። ሀቅ ያወራ ሁሉ ምቀኛ ነው ተባለ እና ለማንኛውም ምቀኛ ነው። ምንም በሉት። የሚሰሩት ስራ በጣም እየደበረ ነው እየሄደ ያለውና ቢያንስ እንኳን ኮሜንት ላይ ገብታችሁ አስተካክሉ ባሏቸውና እኛም እንደሌላም ጊዜ እናበረታታቸዋለን። የራሳችንን ቤት ደግሞ እንፈተፍትባቸዋለን። ኖርማል ነገር ነው። ሶሻል ሚዲያ ሰው እስከመጣ ድረስ ለምን በእኔ እንደዚህ ታደርጋላችሁ የሚል መብት ያለው አይመስለኝም።